እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። የእኛ አባቶች በጣም ነው ያዘንኩባቸው። ደግሜ እላለሁ ቪዲዮ ከወረደ ድንገት የተወደዳችሁ ቪዲዮ ከወረደ እዩትና ሄሉዬ የሰራችው አንድ ቪዲዮ ነበረ። ከእሱ ጋር አያይዤ ነው የሰራሁት። ቪዲዮ ከወረደ እዩት እሺ። አልወረደልኝም። ይህን ሰሞን ምን እንደሆነ አላውቅም እና አንዳንድ ቪዲዮ ላይ ሪያክት እናደርጋለን። ሃይማኖቱ የነሱ፣ አገሩ የነሱ፣ ፖለቲካው የነሱ እስኪመስል ድረስ የሌላው ክርስቲያን እስከማይመስል ድረስ ላይቫቸው ላይ ገብተው ደረታቸውን ነፍተው ሲናገሩ እኛ ደግሞ በዚህ አጋጣሚ ዝም ብለን በቃ አዎ ፍቅር ሁሉን ያሸንፋል፣ በፍቅር እናሸንፋለን። ነገር ግን ሁሌም ግን ዝም አንልም። ዝምታ መልካም ነው። በዝምታ ነው የምናሸንፈው። ግን የተወሰነ 1-3 ሺህ ድረስና ኮፕሊንክ ወደ ሀሳቡ ገባለሁ። የተወደዳችሁ አባቶች የሉ ለምን ዝም እንዳሉ አላውቅም። እኛ እነሱ ለመውቀስ በቅተን ሳይሆን ኮፕሊንክ አድርጉት። አቋሜን አልቀየርኩም። እኔም እፎይ ነኝ ነው ያልኩት። እኔም እፎይ ነኝ፣ ክርስቲያን እፎይ ነኝ እና እፎይ የሚያንጸባርቀውን ሁሉ ሀሳብ እገዛዋለሁ። አቋሜን አልቀየርኩም። አቋሜን አልቀየርኩም። እኔም እፎይ ነኝ። በስዕል አድኖ ጉዳይ እንደዚህ ወገቡን ይዘው እስኪቀዱ ድረስ የኢትዮጵያ ሃይማኖት ወይ ይሄ የአባቶቻችን ዝም ሲሉ ታቦት ከቤተ ክርስቲያን ወጥቶ በባጃይ ተጭኖ ይቃጠላል ሲሉ አባቶች ዝም ሲሉ፣ ታቦት አውጥተን እናቃጥላለን ሲሉ አባቶች ዝም ሲሉ፣ ከዚህ ጋር በተያያዘ ደግሞ ቤተ ክርስቲያን ሄደን እናቃጥላለን ሲሉ አባቶች ዝም ሲሉ፣ ዝምታው በዛ፣ ዝምታው በዛ እና ዝምታው በዛ። አዎ እፎይማ ይቅርታ ጠይቋል። ለምን ደሞ አይጠይቀው? የሰው ልጅ እኮ ይስታል። የሰው ልጅ እኔም ዛሬ በቃላት ልስት እችላለሁ። ስለዚህ ይቅርታ ጠይቃለሁ ለማጠፋው ሐሳብ። ለዚህ አይደለን እንዴ ሁልጊዜ መሐሪ አምላክ አለን የምንለው? ሰው እኮ ፍጹም እኮ አይደለም እኮ። ሰው በፍጹም በሁሉ ነገር የሚቀጥላል። ሰው ሊስት ይችላል። 3000 ለመድረስ 800 ነው የቀረው። አንድ ጊዜ ኮፕሊንክ እናድርግና ወደ ሀሳቡ ሄዳለሁ። ይቅርታ ጠይቀ ይለኛል። ቪዲዮ ሙሉውን ይዩት እስኪ። የእፎይን ግቡና እፎይ የፖስተውን ሙሉውን ይዩትና ሀሳቡን ተረዱት። መጀመሪያ የሆነ ይቅርታ ምትራስ ወይ እፎይ ይቅርታ ጠየቀ እያልክ አትለፍ፣ ስክሮል አታድርግ። ሙሉውን የሰው ሀሳብ አስጨርሱ። የሆነ ሰው የሰራውን ቪዲዮ ሀሳቡን ሳትጨርሱ ሳታዳምጡ አትወስኑ። እሺ ቴንኪው። 700 ነው የቀረኝ። 600 ነው የቀረው። የተወደዳችሁ ኮፕሊንክ አድርጉት። መልካም። የኢትዮጵያ አጠቃላይ የሃይማኖት ጉባኤ የሰጡትን መግለጫ ሰምቻለሁ፣ አይቻለሁ። ሲጠሩት ራሱ አንዳንድ ኦርቶዶክሳውያን ብለው ነው የጠሩትና አንዳንድ ኦርቶዶክሳውያን ሲል አንዳንድ እስላሞች የሉበትም ወይ? አንዳንድስ ሌላ ቤተ እምነቶች የሉበትም ወይ? አንዳንድ ተብሎ ሲጠራ ምን ለማለት ተፈልጎ ነው?
ከዛሬ 2 ዓመት በፊት ከዛሬ 3 ዓመት በፊት ኦርቶዶክስን ሲሰድቡ የነበሩ እስላሞች ላይ ለምን ሪአክት አልተደረገባቸው? የተሰጠው ሐሳብ አንዳንድ ብለው ነው የሰጡት የነበረውና እነዚህ ሰዎችን ምን ሊሏቸው ነው? እዚህ ቪዲዮ ላይ ደግሞ የተወሰነ ሪአክት አደረግና ሙሉን ስናይ ስንነጋገር እንውላለን። የተወደዳችሁ የኦሮሞ ገረድ ሆኖ መምጣት የተለያዩ ነገሮች ናቸው። እስቲ እሱ ይሞክራት፣ እኛ እስከ ጥግ ድረስ እንሄድለታለን አሉት። በቃ ችግር የለውም ሁሉ ነገር ምንም ችግር የለውም። እዚህ አሁን እኔ ባለሁበት ከተማ እንኳን 20 ምናምን ቤተክርስቲያን አለ። ችግር የለውም 20 ቤተክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ነው። ምንም እኛ ተደራጅተናል። ሲጀመርም ምንም እንፈራውም ነገር የለም። እንዳመጣጣቸው እናስተናግዳለን። ችግር የለውም። ይኸው ቅርባችን ነው። ኪዳነ ምሕረትም በለው ምንም በለው እዚሁ ነው እንትን የምንልላቸው። እስቲ እየፎከሩ ነበር እያሉ ነበር። አንድ ፎይ ይነካና ምን እያሉ ነበረ መሰለኝ? አንድ ፎይ ይነካና አጠገባችን ያለውን 10 ሙስሊሙን እንትለ ብራዘር፣ ይሄንን ጎንደር ላይ ልታደርገው ትችላለህ። ጎንደር ላይ ልታደርገው ትችላለህ። ችግር የለውም። ጎጃም ላይ ጥቂት ሙስሊሞች ስላሉ ይሄንን ልታደርግ ትችላለህ። ወላሂ ለአዚም ነው የሚልህ። ይሄንን ነገር ጎንደር ላይ እና ጎጃም ያደረገውን መልሰህ ግን ወሎ ላይ አትደግመውም ነው የሚልህ። ወሎ ላይ አትደግመውም። ይሄ ሁሉ ከፎይ ጎንነን የሚሉትም ክርስቲያኖች ማያድጉ ከሆነ አንድ ሙስሊም ይነካ ችግር የለውም። እኛ እርምጃውን እንወስዳለን። እኛ ራሳችንም የትኛው ክርስቲያን እንደሚያስጠል እናያለን። ችግር የለውም። እንደዚህ አይነት ሳፋታ አያስፈልግም። ተነዱብኝ፣ እኛም እርምጃችን እንወስዳለን። ምንም ችግር የለውም። ለአደረጃጀት ምናምን ነገር ምንም ጣጣ የለውም። ቤተክርስቲያኖችን የማንነካው በመጀመሪያ ደረጃ ሃይማኖታችን ስለሚከለክል ነው እንትን ስለነገኝ። ነገር ግን ከዛ ውጭ በፍጹም ሊወክሉ አይችልም። እኔ እኮ ቤተሰብ አለኝ እኮ ክርስቲያን ቤተሰብ፣ ወላሂ ኦርቶዶክስ የሆኑ ብዙ ቤተሰቦች አሉ። ነገር ግን እነዚህ ሰዎች እንደዚህ አይደሉም። ባለጌ ከሆነ ባለጌ። ወላሂ የሆነች ኦርቶዶክስ ልጅ ነበረች የሆነ ቦታ ማለት ነው። ከኔ ጋር እናወራለን እና የኢፎይን ቪዲዮ አሳየዋል። ወላሂ ወቢላሂ ታላሂ ይሄ የአንቺ ዳቆን ነው ይሄንን ተናገረ ስል ይሄ ዳቆን አይደለም ዱርዬ ማለች። ወላሂ ላዝም ነው የምልህ። ይሄ እንደዚህ አይነት ሰው ለህግ ነው መቅረብ ያለበት አለ። መልካም፣ ቆይ እቀጥለዋለሁ። ቪዲዮን የተወሰነ ሄድበታለሁ። መጀመሪያ አካባቢ ጋር እንዳይጠፋባችሁ፣ መጀመሪያ አካባቢ ጋር የኢትዮጵያ አጠቃላይ የሃይማኖት ጉባኤ ዛሬ መግለጫ አውጥቶ ነበር እና ሲያወጣ አንዳንድ ኦርቶዶክሳውያን ነው ብሎ ሲያወጣ የነበረው አላቅም። ኦርቶዶክሳዊ አባቶች ወደዛ ጉባኤ ስላልሄዱ ሊሆን ይችላል። የጉባኤውም ፕሬዝዳንት ቄስ ነው፣ ግን ሆዳደር ሆኖ ሊሆን ይችላል። አይ ዶንት ኬር፣ አላቅም። ስለማላቅም ወይም ደግሞ ለህሊናውን ዋሽቶ ሊሆን ይችላል፣ አላውቅም። ስለማላውቅ ነው እሱ ጋር። እዚህ ጋር ግን አንዳንድ ሲል እዚህ ጋር አንዳንድ ሲል አማራን ከአማራ ላይ ያባላ፣ ጎንደርን ከወሎ ሊያባላ፣ ጎጃምን ከወሎ ሊያባላ ምን ሲያወራ ነው የዋለው? ይህ ልጅ ለምን ዝም ተባለ? አንዳንድ ክርስቲያን ወይም አንዳንድ ኦርቶዶክስ ሲባል አብዛኛው ሙስሊምስ ኢትዮጵያ ላይ የሚሰሩት ፖለቲካ ለምን ዝም ተባለ? በሃይማኖት ስበብ ፖለቲካን እያቧኩ አማራን ከአማራ ለማባላት፣ ጎንደርን ከወሎ ለማባላት ለምን ዝም ተባለ? ለምን እዚህ ላይ ሪያክት አላደረጉም? የእስላም አባቶች ሼኪዎቹ ለምን እዚህ ላይ ሪያክት አላደረጉ? ለምንስ ጠቅላላ የሃይማኖት ጉባኤው እዚህ ላይ ሀሳብ አልሰጠም? ለምንድን ነው? ሃይማኖት ከፖለቲካ ጋር አይገናኝም። ፖለቲካ ፖለቲካ ነው፣ ሃይማኖት ሃይማኖት ነው። ሃይማኖትና ፖለቲካ ልታገናኘው አትችልም። እኔ እንደ ኢትዮጵያዊ ነኝ። እንደ አንድ ኢትዮጵያዊ ደግሞ የሚመቸኝ መንግስት እመርጣለሁ። የተመቸኝ መንግስት ጋር አብሬ እቀጥላለሁ፣ መብት ስላለኝ። እግዚአብሔር ደግሞ ያስቀመጣቸው በስልጣን ያስቀመጣቸውን ባለስልጣኖችን ደግሞ አከብራለሁ፣ አክብሬ ይገዛለሁ። ለእግዚአብሔር በምገዛበት ልክ እግዚአብሔር ለምድሩ ባስቀመጣቸው ባለስልጣኖች በዚህ ሰዓት ውጣ፣ በዚህ ሰዓት ግባ፣ በዚህ እንደዚህ አድርግ በሚሉት ልክ እገዛለሁ፣ እንደ አንድ ኢትዮጵያዊ ማለት ነው።
እዚህ ጋር ግን ምንድነው እየተባለ ያለው? ለምን ዝም ተባለ? አንዳንድ ኦርቶዶክሳውያን ሲባል እንደነዚህ አይነት ሙስሊሞችን ምን ትላላችሁ? ጠቅላላ የሃይማኖት ጉባኤ ሆኖ መምጣት የተለያዩ ነገሮች ናቸው። እስቲ እሱ ይሞክራት፣ እኛ እስከ ጥግ ድረስ እንሄድለታለን አሉት። በቃ ችግር የለውም ሁሉ ነገር ምንም ችግር የለውም። እዚህ አሁን እኔ ባለሁበት ከተማ እንኳን 20 ምናምን ቤተክርስቲያን አለ። ችግር የለውም 20 ቤተክርስቲያን ካለ ስንት ክርስቲያን ሊኖር እንደሚችል ማሰብ ነው። ያለበት ከተማ ላይ 20 ቤተክርስቲያን ነው ያለው። ስንት ክርስቲያን እንዳለ አስበው። ምንም አያመጡም ነው እያለ ያለው። እኛ ተደራጅተናል። ሲጀመርም ምንም እንፈራውም ነገር አያችሁ፣ እነሱ ቀድሞ ተደራጅተዋል። ይህን እያወራ ያለው እስላም ልጅ ነው። እነሱ ተደራጅተዋል፣ ጨርሰዋል። ግን ጠቅላላ የሃይማኖት ጉባኤ ምን ብሎ ነው የሚጠራው? አንዳንድ ኦርቶዶክሳውያን ብሎ ነው የሚጠራው። ሌላውን ሃይማኖት አይነካም። ለምን ቢባል የኛ አባቶች በዝምታ ነው የሚያልፉት። ዝም ነው የሚሉት፣ ጸጥ ነው የሚሉት። ልጆቻቸው የሆነ ነገር ቢሉ ጸጥ፣ እርግጠኛውን የምናገረው እኛ የለንበትም ሊሉ ይችላሉ። ዝም ነው የሚሉት። ለምን እንደሆነ አላውቅም። ለምን ቢባል ወደዚህ ጉባኤ የመጣው ምን ስለሆኑ የሸሪያዎች የኢትዮጵያ እስልምና ጉባኤ ሁሉም ሄዶ ይህንን ሰው ስላስጨነቀው ጸጥ ነው ያለው። የኛ አባቶች እዚህ ጉዳይ ላይ ዝም ስለሚሉ ልክ የሃይማኖት ጉባኤው ምንድን ነው የሚለው? አንዳንድ ኦርቶዶክሳውያን ነው የሚለው። እዚህ ጋር ግን እነሱ ግን እኛ ተደራጅተን ጨርሰናል ነው የሚሉት። እኛ ምን ብለን ተደራጅተን ጨርሰናል? እኛ ከተማ ውስጥ 20 ቤተክርስቲያን ነው ያለው፣ ተጨርሰናል። እኛ አዳምጡልኝ፣ እንዳመጣጣቸው እናስተናግዳለን። ጉድ እንዳመጣጣቸው እናስተናግዳለን ይላል። ይኸው ቅርባችን ነው፣ ኪዳነ ምህረትን በለው ምንም በለው። ይኸው እኛ ቅርባችን ነው፣ ኪዳነ ምህረትን በለው ምንም በለው፣ ለእኛ ቅርባችን ነው ማለት። አባቶች የት ነው ያላችሁት? ቤተ ክህነቱስ የት ነው ያለው? እኛ እኮ የምንመራው የምንገዛው የምናዳመጠው መስቀል የምንስመው የምንሰግደው ክህነታችሁን አክብረን ከክርስቶስ ኢየሱስ የተቀበላችሁ ክህነት ነው ብለን የምንሰግድላችሁ አባቶች ለምን ዝም አላችሁ? መልስ ሊመለስ አይገባም ወይ? ለምን ጸጥ ተባለ? አባቶች እዚሁ ነው እንትን የምንልላቸው። እስቲ እየፎከሩ ነበር እያሉ ነበር። አንድ ፎ ይነካና ምን እያሉ ነበረ መሰለኝ? አንድ ፎ ይነካና አጠገባችን ያለውን 10 ሙስሊሙን እንትለ ብራዘር። እሺ ጎሄድ ይሄንን ጎንደር ላይ ልታደርገው ትችላል። ጎንደር ላይ ልታደርገው ትችላል። ጉድ አዳምጡት። ይሄንን ጎንደር ላይ ልታደርገው ትችላለህ ነው። በሰሜን ክልል ያለ በኢትዮጵያ ከተማ ውስጥ ያለ አንድ በአማራ ክልል ውስጥ ያለ ጎንደር የሚባል ከተማ አለ። እዛ ልታደርገው ትችላለህ ነው። ጎንደር ታደርገዋለህ እንጂ ማለት ጎንደር ይሁን እኮ ኢትዮጵያዊ ነው። በኢትዮጵያዊነቱ እኮ ማይደራደር ነው። እኔ እናቴ ስታሳደገኝ አማራ ኦሮሞ ምናምን በሚል አላሳደገችኝም። ልጄ ሆይ ሰው ሁን ብላይ ሰው አርጋ ነው ያሳደገችኝ። ስለዚህ ጎንደርም ያለው ወንድሜ ነው፣ ባህር ዳርም ያለው ወንድሜ ነው፣ ኦሮሚያም ያለው ወንድሜ ነው፣ ሱማሌም ያለው ወንድሜ ነው፣ አፋርም ያለው ወንድሜ ነው። ኦል ብራዘር ነን ሁላችን። ችግር የለም። ጎጃም ላይ ጥቂት ሙስሊሞች ስላሉ ይህንን ልታደርግ ትችላል። ወላሂ ለአዚም ነው የሚለ ይህንን ነገር ጎንደር ላይ እና ጎጃም ያደረገውን መልሰ ግን ወሎ ላይ አደግመውም ነው ያዝልኝ። ጎንደርና ጎጃም ሰሜን፣ ወሎም ሰሜን ሚንስ ወሎም በአማራ ክልል የሚጠራ ነው፣ ጎጃምን በአማራ ክልል የሚጠራ ነው። እንደዚሁ ደግሞ ሌላውን በአማራ ክልል የሚጠራ ነው። ለምን አባቶች እርስ በርስ ሊያባሉ የመጡትን በእስልምና ስር ያሉትን ፖለቲከኞችን ለምን አላስቆማችሁልንም? ለምንስ ደግሞ ጠቅላላ የሃይማኖት ጉባኤ አንዳንድ ኦርቶዶክሳውያን ለምን አላቸው? ለምን አላቸው? አንዳንድ ኦርቶዶክሳውያን ሲባል እስልምና ውስጥ ያሉ በእስልምና ውስጥ ተሸሽገው ህዝቡን ከህዝቡ ሊያባሉ ያሉትን ለምን በህግ አይጠየቁም? እንደነዚህ አይነት ሰዎችን ለመክሰስ የኢትዮጵያ ኦርቶዶክስ ተዋሕዶ አባቶች ለምን ዝም አላችሁ? ለምንስ ደግሞ የቤተ ክርስቲያኗ ጠበቃዎች ጸጥ አላችሁ? የቤተ ክርስቲያኗ ጠበቃዎች ለምን ዝም አላችሁ? ለምን እናንተስ ክስ አትጀምሩ? ለምንድን ነው እንደነዚህ አይነት ሰዎች ህዝብን ከህዝብ ሊያባሉ የሚፈልጉ ህዝብን ከህዝብ ሊያባሉ የተዘጋጁትን ለምን ጸጥ አላችሁ? ለምን እንደነዚህ አይነት ውርጋጦች እንደነዚህ አይነት ህዝብን ከህዝብ ሊያባሉ ያሉትን ሃይማኖት ከሃይማኖት ሊያባሉ ያሉትን ለምንድን ነው ዝም ያላችሁት? ቤተ ክርስቲያኗ የራሱ የሆነ ጠበቃ አላት አይደል? ለምንድን ነው በህግ ማንፈተውኛ? ማንም ሰው ከህግ አይበልጥም።
ህግን ነው የምናምነው፣ በህግ ነው የምንተዳደረው። ህግ ገዢ ስለሆነ ሁሉም በህግ ስለሚገዛ ሁሉም ሰው በህግ ስለሚገዛ የህግ የበላይነት ስለሚከበር ማንም ሰው ከህግ ስለማይበልጥ ለምንድን ነው እንደነዚህ አይነቶችን ቤኪ ማንንም ሰው ሚውት አታድርጋቸው። ቤኪ ማንንም አታድርግ። ይሳደቡ ዛሬ እባክህ ቤኪ በቃ ምንም አታድርግ። ይሳደቡ የሚሳደቡት ይሳደቡ ዛሬ ምንም በቃ። ስለዚህ አገር ከአገር ሊያባሉ ያሉትን የቤተ ክርስቲያኗ ጠበቃዎች የት ነው ያላችሁት? ጠቅላላ የሃይማኖት ጉባኤ አንዳንድ ኦርቶዶክሳውያን ነው ያሉት። ጠቅላላ የሃይማኖት ጉባኤ አንዳንድ ኦርቶዶክሳውያን ሃይማኖት ከሃይማኖት ሊያባላ ነው። እንደዚህ ያሉትስ ወሎላ ደግሞ ይሄ ሁሉ ከፍ ጎነን የሚሉትም ክርስቲያኖች ማያድጉ ከሆነ አንድ ሙስሊም ይነካ ችግር የለውም፣ እኛ እርምጃውን እንወስዳለን። እኛ ራሳችንም የትኛው ቤተክርስቲያን የትኛው ክርስቲያን እንደሚያስጠል እናያለን። ችግር የለውም። እንደዚህ አይነት ሳፋታ አያስፈልግም። ተነዱብኝ፣ እኛም እርምጃችንን እንወስዳለን። ምንም ችግር የለውም። ቤተክርስቲያኖችን የማንነካው በመጀመሪያ ደረጃ ሃይማኖታችን ስለሚከለክል ነው። እያንዳንዱ ነው ለቅመንዛ ድንጋይ ስር ምንከትል ታውቃለህ። ከአንገት በላይ ነበር እስከዛሬ ስናደርግም የነበረው። ከአሁን በኋላ ግን እነሱም እርምጃ ይወሰዱ፣ እኛም እርምጃ እንወስዳለን። ችግር የለውም። ኦሮሞ ነው ከብት ነው ምናምን እኛ ሰማም የፈለገ ነገር ይሁን። ኦሮሞም ቢሆን እስልምና የሚሳደብ ነቢዩ ሙሐመድ ይኸው ወገኖች፣ አሁን እነዚህ ልጆች ሃይማኖትን ሊናገሩ ይሆን አላውቅም፣ ግን በሃይማኖት ስር ውስጥ ሆነው ኦሮሞን ከአማራ፣ አማራውን ከአማራ፣ እንደዚሁ ደግሞ ሌላውን ከሌላ፣ ትግሬውን ከዚህ፣ ወላይታውን ከሆነው ጋር ሊያባላ የመጣ ሌላ ዓላማ ያላቸው ሰዎች ናቸው። ሌላ ዓላማ ያላቸው ሰዎች ናቸው። ይህን የሚናገረው አብዲ የተባለ ልጅ ነው። የሃይማኖት አባቶች የት ነው ያላችሁት? የቤተ ክርስቲያኑ ጠበቃ የት ነው ያለው? ለምንድን ነው ክስ የማይጀመረው? ጠቅላላ የሃይማኖት ጉባኤ ምንድን ነው ያለው? አንዳንድ ኦርቶዶክሳውያን፣ እሺ እስላሞች ግን አይነኩም። ሐሳቡ ላይ እስላሞች ተብሎ ግን አልተላከም፣ አልተነገረም። አንዳንድ ኦርቶዶክሳውያን ነው የሚለው። እናዳምጠው። የሚሳድብ እኮ አንገቱን ነው እንገለው። እሺ ታዲያ የትኛውን ብሔር ይሁን ማንንም አንሳውን እኛ በእስልምና ከመጣ ድረስ ማለት ነው። እሺ ብሔር አናማረጥም። አየህ፣ ነገር ግን ብሔር ጠራና መሸሸጊያ ዋሻው ምን አደረገ? ሃይማኖቱን አደረገ። የሚፈልገውን ሜሴጅ ካስተላለፈ በኋላ መሸሸጊያ ዋሻ ያደረገው ምኑን ነው? ሃይማኖቱን ነው። መጨረሻ ላይ እስልምና ከተነካ ይላል። ሌላ ዓላማ ላላቸው እስላሞች ምን ነው ጠቅላላው የሃይማኖት ጉባኤ ጸጥ አለ? ለምን ለዚህ ጉዳይ መልስ አልመለሰም? እንደዚህ ኦሮሚያ ውስጥ ያላችሁ ስልጤዎች ተጠንቀቁ የሚል ከሆነ ይሞክራት እስቲ። እሱ የትኛው ኦሮሚያ ላይ እየኖረ እንደሆነ ያሳያል። ይጠይቃል፣ በህግ አግባብ ይጠይቃል። ባጭ ያስገራል እና መጨረሻ ላይ የራሳቸውን ሀሳብን ይሄዱበታል ማለት ነው። የፈለጉትን ፖለቲካ አብኩተው ከጨረሱ በኋላ የፈለጉትን ነገር ከተናገሩ በኋላ ምን ያደርጋሉ? በሃይማኖት ጥላ ስር ውስጥ ይሸሸጋሉ ማለት ነው። ከዚህ ጋር የተያያዘ ለምንድን ነው የኛ አባቶች ዝም ያላችሁት? ለምንድን ነው የሃይማኖታችን ጠበቃዎች ጸጥ ያላችሁት? በዚህ ጉዳይ ልጃችሁ ሲሸማቀቅ አንድ ኦርቶዶክሳዊ ኦርቶዶክሳዊ ወንድም ሲሸማቀቅ እያያችሁ ልጃችሁ ነው። በጣም ደስ የሚል ንግግር ትላንትና ተናግሮ ነበረ እፎይ። አንተ ቆይ መምህር ነው ወይ ብሎ አንድ ከእስልምና ሃይማኖት የመጣ ሰው ሲጠይቀው እኔ አንድ ተራ ምዕመን ነኝ፣ ቤተ ክርስቲያኔ ሲሰደብ እልህ ይዞኝ ማንበብ ጀመርኩኝ፣ ጠየቅኩኝ ነው ያለው። በቃ አለቀ። ሁላችንም ተራ ክርስቲያኖች ነን፣ ተራ ምዕመን ነን፣ ክህነት የለንም። ክህነት ያላችሁ ግን እኛን ትመራላችሁ የተባላችሁት ግን አባቶች ዝም ነው ያላችሁት። ለምን ጸጥ እንዳላችሁ አልገባኝ። ለምን ዝም እንደተባለ አላውቅም። ወደ ሌላ ቪዲዮ እንሄዳለን። እፎይ ይቅርታ ጠየቀ ለምትሉት ነገር የእፎይን አዳምጡት። ስራ
የሚደርስልኝ የይቅርታ መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። በቅድሚያ ግን ይህንን ቪዲዮ አዳምጡት። ሀዲሱን አንብቦ ሀዲሱ ልክ ነው አልኩህ እኮ በቃ የልጅ ልጅ ነው ስሟል። በቃ ምንም እንትን የለውም፣ ነውር የለውም። በኔ ጋ ነውር የለውም። በአንተ ጋር ነውር መስሎ ከታየ እንደፈለግህ አድርገው አብጠልጥለው። ወንድማችን ይሄ አያሳፍርም። ሲጀመር ወንድሜ ሲጀመር ይሄ የሚያሳፍር ነገር አይደለም ድርጊቱ። እንደማያሳፍርና እንደሚያሳፍር ለምን ይህንን እንዳቀረብ ነው እናሳይሻለን። ማሳፍር ከሆነ ይገደል ብላችሁ ካወጃችሁብኝ እኮ ነቢያቸው ሐሰንና ሁሴንን ብልት ይስም እንደነበረ ተናገርኩት። ከቪዲዮ እንደሰማችሁት እንግዲህ ከዚህ በፊት ሙሐመድ የሙስሊሞቹ ነቢይ ማለት ነው ወንዶችን ብልት እንደሚስም እንደሚሞጨሙጭ ተናግሬ ነበረ። ከሱ ጋር የተያያዘ ከፍተኛ ቁጣ በሙስሊም ማህበረሰቡ ላይ በእኔ ላይ ተነስቶ ነበረ። ነገር ግን የቃላት እንትኖች ላይ የተፈጠረ ግጭት አለ። ደግማችሁ ይህንን ቪዲዮ አዳምጡት እና በደንብ ግልጽ አደርግላችኋለሁ። ልጆችን ከንፈር መሳም እንጂ እንደገና ደግሞ አንተ ባልከው መልኩ በቃላቱ ራሱ በዛ መልኩ አልመጣም። መስሀ ነው የሚለው ወይም ደግሞ መሳም ነው። ገብቷል? አየህ መምጠጥ ነው የምትለው። ምናልባት ደግሞ ከንፈሩን የሳሙ መጠጡት አይልም። ወይም ደግሞ እንደዚህ አንተ በምታስበው መልኩ እንደዛ አይሆንም ማለት ነው። አየው መጀመሪያ ሀዲሱ ራሱ ጠንቅቃ ማወቅ ነው። ብልቱንም ሳሙለት የሚባለው የልጃቸውን ልጅ ነው። ይህንን ነገር ቢያደርጉ ምንድን ነው ጥፋቱ? የልጅ ልጅን ማለት ነው። ፍቅርን ለመግለጽ የሚደረግ ነገር ነው። የልጅ ልጅ እኔም የልጅ እናደርጋለን። የሰፈር ሰው ራሱ ይህንን ልጅ አሁን እንደዛ ይስማል ያደርጋል። መልካም ወንድማችን ሲናገር እንደሰማችሁት ነቢያችን አንተ እንዳልከው አይደለም ያደረጉት። የወንድ ልጅ ብልት ሞጨሞጩ ሳይሆን የሚለው ሳመ ነው የሚለው ብሎናል። ስህተትን አምኖ ይቅርታ መጠየቅ ታላቅነት ነው እና ይቅርታ ማለት ፈልጋለሁኝ። ኦኬ ሞጨሞጨ የሚለውን ሳመ በሚለው አሳፍያለሁኝ። ብዙ እንትኖችን ለማንበብ ሞክሬያለሁኝ። በዚህ ዙሪያ ላይ ነብዩ የወንድ ልጅ ብልት እንደሚስም ብዙ አንብቤያለሁ እና አብዛኞቹ አዎ ሳመ ነው የሚሉት። እዚህኛው ላይ ይቅርታ መጠየቅ እፈልጋለሁኝ። ሳመ እንጂ ሞጨሞጨ የሚለው ሁለት ቦታ ላይ ነው ያለው። እሱ የኔ ስህተት ሳይሆን የትርጉም ስህተት ነው። በኢጅማው መሰረት በብዙሃኑ ስምምነት መሰረት አብዛኞቹ ሙፈሲሮች ሳመ በሚለው ስለሆነ የተስማሙት በሱ ተስማምቻለሁ እና ወንድማችንም ባለውን አዎ ሞጨሞጨ ከሚለው ይልቅ ሳመ የሚለውን ተቀብያለሁኝ። በእርግጥ የወንድ ልጅ ብልት ብላ የሚልም ትእዛዝ ነው እሱ ራሱ ነቢዩ ግን ያደረገው መሳም ስለሆነ እሱም ተስማምቻለሁ። ከሳመ በኋላ ብልቱን እንደሚጎትትም የሚናገር አለ። በእጁ ይጎትት በአፉ ይጎትት ስላላወቅኩ ነው እኔ ጠባ ብዬ ወይንም ደግሞ ሳመ ምናምን የሚሉ እንትኖች ሞጨሞጨ የሚሉትን ቃላት የተጠቀምኩት ከዛ አንጻር ነው። ብልቱን ይስባል የሚለው በእጁ ከሆነ ሜቢ እናንተ ባላችሁት ተስማምቻለሁ ማለት ነው። ነገር ግን ብልት ይስብ ነበር የሚለው በአፉ ከሆነ ደግሞ ጠባ የሚለው ያስሄዳል። ነገር ግን በብዙሃኑ መሰረት ደግሜ ይቅርታ በጠይቃችሁ ሳመ በሚለው ተስማምቻለሁ። ሞጨሞጨ የሚለውን ትቻለሁ ማለት ነው። ኮመንት ላይ ተደጋጋሚ ችግር የለውም እኛም የልጃችንንም ብልት እንስማለን ምናምን ነገር የሚሉ እነኚህ ተደጋጋሚ እያያችሁ ነው። ሀዲሱ ዳይፍ ነው ሀሰን ነው የምትሉ በጣም በብዙ ሀሰን የሆኑ እንዲሁም ደግሞ ሳሂ በሆነ ሁኔታ እሱም ብቻ ሳይሆን ህግ ተመሰርቶበታል። እጅግ ብዙ ሙፈሲሮች የሚስማሙበት ኦተንቲክ የሆነ ሀዲስ ነው ማለት ነው እና ይቅርታዬን እንደምትቀበሉ ተስፋ አደርጋለሁኝ። በዚህ ምክንያት ከፍተኛ ሀዘን ስለተሰማኝ ይቅርታ እንድታደርጉልኝ በትህትና እየጠየቅኩኝ ላልተገደበ ጊዜ ወይም ላልታወቀ ጊዜ ራሴን ከቲክቶክ በዚህ ምክንያት አግልያለሁኝ። ቴንኪ ወንድሜ፣ እናመሰግናለን ወንድማችን እፎይ። ያው እፎይ ይቅርታ የጠየቀበትን ተረድታችኋል። በቃ በግልጽ እስከ ዛሬ ድረስ ስደግፍ የነበረው የአብይ መንግስትን ዛሬ በይፋ ድጋፌን አንስቻለሁኝ። ይህንንም አቋሜን እገልጻለሁኝ። ከዚህ በኋላ አብይን በመቃወም ነው የምሰለጠው ማለት ነው። ምክንያቱም ቤተ መንግስቱን የደብተራ መጫወቻ፣ የቄስ መጫወቻ፣ የቆሻሾች መጫወቻ አድርጎታል። አንድ ይሄ ሊመዘገብ ይገባል። ሲቀጥል የጋራ ታሪክ ኢትዮጵያ ውስጥ ከካፊሮች ጋር ጋራ ታሪክ የለንም።
የጋራ ጠላትነት ነው ሊኖረን የሚገባው። የጋራ ታሪክ የሚባል ነገር የለንም ኢትዮጵያ ውስጥ። ሊታወቅ የሚገባው ጉዳይ አማራ ክልል ውስጥ ያለ ሙስሊም ከካፊሩ ጋር የጋራ ታሪክ አለን ብትል ስፈልግ አንተ ታቦት ተሸክመን ልትገባ ትችላለህ ቤተክርስቲያናቸው ውስጥ። እኛ ግን የጋራ ታሪክ አማራ ክልል ውስጥ የጋራ ታሪክ የለንም። እኔ ተወልጄ ያደግኩት አማራ ክልል ውስጥ ነው። አላህ ይላናቸውና ምን አይነት ተንኮልና ሴራ እንዳላቸው ጠንቅቀን እናውቃለን። አሸድ ነው ኩፍራቸው። አስመሳይ ቆሻሾች፣ ተንኮለኞች፣ አስብቶ አራጆች ናቸው። እዛስ ኦሮሚያ እኮ የተፈናጠርከው እኮ ሂደህ ሰፍረህ እኮ ናት ሰፋሪ ሁላ ሂደህ እኮ ሰፍረህ እኮ የተፈናጠርከው ከኦሮሚያ ክልል። ስለዚህ አጠቃላይ ሙስሊም ካሁን በኋላ የመልስ ምት መስጠት መቻል አለብህ። መግደል አለብህ። መግደል አለብህ። መገደል አለባቸው። ካልሆንም ኦሮሚያ ክልል ውስጥ ያለው ሙስሊም አማራው ክልል ጋር ያለው ሙስሊም ጋር መተሳሰር መቻል አለብህ። አፋር ክልል ያለው ሙስሊም፣ ኦሮሚያ ክልል ያለው ሙስሊም፣ ድሬዳዋ፣ ሐረር፣ ወሎን ያለ ሙስሊም በአጠቃላይ የትኛውም አካባቢ ይሁን ሙስሊም ወንድም ሲጠቃ መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግድለት አንገቱን። ፈሪ ናቸው፣ ግዘናም ናቸው። ወላሂ ሱማ ወላሂ እንደ አማራ ክልል ካፊር ውሸታም ማነው ፈሪ የለም። ጨርግድለት አንገቱን። ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋጅለት ይገባል። የታባቱንስ ንብረቱን ልታወድምለት ይገባል። በቦምብ ልጨርስለት ይገባል። እንደዚህ ካልሆነ አይሆንም። ግራን ሲመቱ እንደዚህ ይህንን ቀኙን ድገምለት የሚለው አይሰራም። በግልጽ እስከ ዛሬ ድረስ ስደግፍ እደግመዋለሁ። ይሄ የቆየ ቪዲዮ ነው። እደግመዋለሁ። እፎይ በቅርብ ነው የመጣው። 1 ዓመት ነው የሞላው። እፎይ ያነበበውን በአረብኛ ያነበበውን በአማርኛ ተርጉሞ ነው የነገራቸው። እነዚህ ግን ምንም የጋራ ታሪክ የለንም ነው መጨረሻቸው የሚናገሩት። ምንም የጋራ ታሪክ የለንም፣ እስላምና ክርስቲያን ምንም የጋራ ታሪክ የለንም እያሉ እኔ አሁን ለምሳሌ ያክል ከይቅርታ ጋር ልንገራችሁ። የኔ አባት ታሪኬን ልንገራችሁ የተወሰነ። የኔ አባት ኢብራሂም ሲጆ ይባላል። ኢብራሂም ሲጆ ይባላል አባቴ፣ ወላጅ አባቴ ሙስሊም ነው። እናቴ መስታወት ለማ ትባላለች፣ ፕሮቴስታንት ናት። እኔ ያደግኩት እናቴ ናት ያሳደገች። ስታሳድገኝ በፕሮቴስታንት ቤት ውስጥ ነው ተወልጄ ያደግኩት። ግን ለኢላ፣ መኪያ፣ ኪላ፣ መሐመድ፣ አብዲሳ ወደ 9 ነው ወደ ምናምን ልጆች ወንድምና እህት አሉኝ። እኔ ትክክለኛ የህይወት ታሪኬን ነው የምነግራችሁ። አባቴ በህይወት አለ፣ አዳማ ነው የሚኖረው። ልደት ከኔ ጎን ሆኖ አባቴ ደውሎልኝ ነበር። አባቴ ደውሎልኝ እኔ ሰላም ብሎኛል። ገባ? የኔ አባት ደውሎ ሰላም ሲለኝ የጋራ ታሪክ የለንም ሲል እኔና አባቴ ለያየን ማለት ነው። የስጋ አባቴ ወላጅ አባቴ አማራውን ከኦሮሞ ኦሮሞውን ከሌላው ለማባላት የመጣ ነው ማለት ነው። ሌላ ቀን ግን አወራለሁ፣ በትክክል አወራለሁ ስለ ፋሚሊ። ግን ይደመጥልኝ እንደገና የአብይ መንግስትን ዛሬ በይፋ ድጋፌን አንስቻለሁኝ። ይህንንም አቋሜን እገልጻለሁኝ። ከዚህ በኋላ አብይን በመቃወም ነው የምሰለጠው ማለት ነው። ምክንያቱም ቤተ መንግስቱን የደብተራ መጫወቻ፣ የቄስ መጫወቻ፣ የቆሻሾች መጫወቻ አድርጎታል። አንድ ይሄ ሊመዘገብ ይገባል። ሲቀጥል የጋራ ታሪክ ኢትዮጵያ ውስጥ ከካፊሮች ጋር ጋራ ታሪክ የለንም። የጋራ ጠላትነት ነው ሊኖረን የሚገባው። ያው ዞሮ ዞሮ እኔና አባቴን ጠላትና ወዳጅ ላይ ያደረገን ሰው ያመጣጡ ምንም የጋራ ታሪክ የለንም ነው። ሶሪ ስላቋረጥኩ። ጋራ ታሪክ የሚባል ነገር የለንም ኢትዮጵያ ውስጥ። ሊታወቅ የሚገባው ጉዳይ አማራ ክልል ውስጥ ያለ ሙስሊም ከካፊሩ ጋር የጋራ ታሪክ አለን ብትል
ስትፈልጋት ታቦት ተሸክመን ልገባ ትችላለህ ቤተክርስቲያናቸው ውስጥ። እኛ ግን የጋራ ታሪክ አማራ ክልል ውስጥ የጋራ ታሪክ የለንም። እኔ ተወልጄ ያደግኩት አማራ ክልል ውስጥ ነው። አላህ ይላናቸውና ምን አይነት ተንኮልና ሴራ እንዳላቸው ጠንቅቀን እናውቃለን። አሸድ ነው ኩፍራቸው። አስመሳይ ቆሻሾች፣ ተንኮለኞች፣ አስብቶ አራጆች ናቸው። እዛስ ኦሮሚያ እኮ የተፈናቀልከው እኮ ሂደህ ሰፍረህ እኮ ሰፋሪ ሁላ ሂደህ እኮ ሰፍረህ እኮ የተፈናቀልከው ከኦሮሚያ ክልል። ስለዚህ አጠቃላይ ሙስሊም ካሁን በኋላ የመልስ ምት መስጠት መቻል አለብን። መግደል አለብህ፣ መግደል አለብህ፣ መገደል አለባቸው። ካልገደልክ አይሆንም። ኦሮሚያ ክልል ውስጥ ያለው ሙስሊም ይቅርታ እንትን ብሎብኝ ነበረ። ይቅርታ ያ አማራው ክልል ጋር ያለው ሙስሊም ጋር መተሳሰር መቻል አለብህ። አፋር ክልል ያለ ሙስሊም፣ ኦሮሚያ ክልል ያለ ሙስሊም፣ ድሬዳዋ፣ ሐረር፣ ወሎን ያለ ሙስሊም በአጠቃላይ የትኛውም አካባቢ ይሁን ሙስሊም ወንድም ሲጠቃ መነሳት መቻል አለብህ። አንገቱን መቁረጥ ጨርግድለት አንገቱን። ፈሪ ናቸው፣ ቅዘናም ናቸው። ወላሂ ሱማ ወላሂ እንደ አማራ ክልል ካፊር ውሸታም ማነው ፈሪ የለም። ጨርግድለት አንገቱን። ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋጅለት ይገባል። የታባቱንስ ንብረቱን ልታወድምለት ይገባል። በቦምብ ልጨርስለት ይገባል። እንደዚህ ካልሆነ አይሆን ግራ ሲመቱ እንደዚህ እንደዚህ ካልሆነ አይሆን። መልካም። አሁን ይህ ሁሉ ግለሰብ ነው እየረበሸ ያለው። ሰላም አለይኩም፣ እንዴት ናችሁ? ሰላም ነው። እፎይ ነው ጀለፎ የሚባለው ሰውዬ ላይፍ ላይ ገብቶ ሲቀባጠር ነበር። ይቅርታ ለመጠየቅ ዳር እያለ ነው። ያጠፋሁት ነገር የለም። ለቃል አስተት ነው። በቃል አስተቴ የተቀየማችሁ ይቅርታ ጠይቃለሁ። ወላሂ ስትገረፍ የምታወራው ነው። እሱን ስትገረፍ የምታወራው ነው። መልካም፣ ሊያስገረፉት ነው። እሺ ጥሩ። ግን ለምን ዝምታው እንደበዛ አልገባኝም። እናንተ ናችሁ የምታውቁት። ቤተ ክህነት ላይ ያላችሁ መሪዎች እናንተ ናችሁ የምታውቁት። እኛ የእናንተ ታዛዦች ነን። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ደንበር ማለፍ ምን ያክል ዋጋ እንደሚያስከፍል ያን አብረን ነው የምናየው። እሱ ስትገረፍ ታወራዋለህ። ሌላው ሆይ ሆይ የሚልህ በልበል የሚልህ ግፋ ግፋ የሚልህ ጆን ዳንኤልም 20 ሺህ ሰው 30 ሺህ ሰው እየተከታተለው ነበር። አይዞህ ከጎንህን ሲሉት እውነት በሰው ብዛት የምትሸፈንም በሰው ማነስም ደግሞ የምትደበቅም አይደለችም። እውነት ነው። እውነት በሰው ብዛት ሰው ስለተከታተለም ስላልተከታተለም አለም እውነት ነው። እውነት በሰው ብዛት የሚደበቅ የሚሸፈንም አይደለም። ልብ ተሰምቶት ነበር እንደዛ ሲል የነበረው። አሁን ግን ከጎኑ አንድም ሲቆም የለም። ስለዚህ ሙስሊሞች እንደዚህ ያለ ሰው ቤት እየገባችሁ ድጋሚ እስልምናችንን አታስደፍሩ። ጉዳዩን ህግ የያዘ ጉዳይ ነው። በህግ ነው የምንዳኘው። ታሞ ከመሟቀቅ አስቀድሞ መጠንቀቅ ይባላል የሀገሬ ሰው ሲተረት። አሁን ቪዲዮ አጥፍቶ በድምፅ ብቻ ተሳቆ ከመቅለስለስ ቀድሞ ነበር የምንናገራቸው ንግግር ላይ ለከት ማድረግ። ለማንኛውም የተሸማቀቀው ማን እንደሆነ እያየን ነው። እኛ ኡመት መሐመድ እንደሆነ ደረታችንን ነፍተን ያለ ነው። ማን እየተሸማቀቀ እንደሆነ ከብርጭቆ ኮንዶሚኒየም ወደ ፉሪ ጋቢ ለብሶ ተሸፋፍኖ ከመኪና እየሮጠ አንድ ኢትዮጵያዊ የሆነ ዜጋ ያለው ሰው ጋቢ የሚልበስ ራቁቱንም ይሂድ በጃኬትም ይሂድ መንቀሳቀስ እስከማይችል ድረስ እንቅስቃሴውን ሁሉ የሚገምቱና የሚያውቁ መብት ያላቸው ባለመብቶች ናቸው ማለት ነው። በአፋር አድርጌ በትግራይ ባመልጥ ይሻላል፣ አንዴስ በየት አድርጌ ጎንደር በገባ ይሻላል ለሚል የጨነቀው ሰው ሀሳብ ማን እያሰበ እንደሆነ በአሁኑ ሰዓት እያየንም እየሰማን ነው። ለግንዛቤ
እነዚህ ግን ጭብጫቢዎች አሉ። በተረፈ ሰለላሁ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም ያ ኡመት መሐመድ ይህን ቪዲዮ ለሁሉም ሰው እንዲደርስ ላይክ፣ ሼር። ሰላም አለይኩም ዲና እሺ ማንኛውም ግለሰብ በሃይማኖት ላይ ድንበር የሚያልፍ ከሆነ ለህግ ቀርቦ በህግ ሊታይ ኔትወርክ ነው ይገባል። የፖሊስ አባላቶች ይህንን ጉዳይ በሲሪየስ አይታችሁ ፍርድ የወጣበትን ሰው በነገራችን ላይ እዚህ ጋር አሲያ የምትሰጠው ትእዛዝ ነው የምትሰጠው። መንግስት አለ ተዋረድ አላቸው፣ የሚሰሩበት የሚያሰሩበት ተዋረድ አላቸው። ነገር ግን አሲያ ወንድማችንን እፎይን ይፈረድበት አይፈረድበት፣ ወንጀለኛ ይሁን አይሁን እኛ እናቅ አልተነገረንም። ነገር ግን እሷ ፍርደኛ እያለች ስታወራ ለምን ይህንን እንዳልተናገራችሁ አላውቅም። ማንኛውም ግለሰብ በሃይማኖት ላይ ድንበር የሚያልፍ ከሆነ ለህግ ቀርቦ በህግ ሊታይ ይገባል። የፖሊስ አባላቶች ይህንን ጉዳይ በሲሪየስ አይታችሁ ፍርድ የወጣበትን ሰው ለህግ ልታቀርቡ ይገባል። ሌሎቻችሁ ግን ለመሸሸግና ለመደበቅና ይህንን ነገር ከቨር ለመስጠት እያደረጋችሁ ያላችሁት ነገር እጅግ በጣም ያሳፍራል፣ ያሳዝናል። ሙስሊሙ ህብረተሰብ ይህንን ቁጭ ብሎ እንደማያ ይወቁ። ለፍርድ ቀርቦ ፍርድ የሚለውን ይፈርዳል። የተናገራቸው ንግግሮች በሙሉ አሉ፣ ተቀምጠዋል። አይ እንደፈለግን እየተናገርን የፈለግነውን ነገር እያደረግን እንሄዳለን የሚባል ይሄ ትክክለኛ አካሄድ ስላልሆነ ለመደበቅ የምታደርጉትን ጥረት ትታችሁ ለህግ አቅርቡ። ይህንን ግለሰብ ህግ የሚለውን ይላል። ማንም ሁላችሁንም ከልብ አመሰግናለሁ። ያስተላለፍኩት መልእክት ሆኖ ይቀመጥልኝ። ኦልሞስት አንዳንድ ኦርቶዶክሳውያን ተብሎ እንደተነገረው አንዳንድ እስላም የሚባል የሃይማኖት ተቋሙ ይህንን ቢያስተካክል መልካም ነው። ከልብ ነው ማመሰግነው። አንዳንድ ወንድሞች አይቻለሁ እንትን ስትሉ በዚህም በዛም ያላችሁ ማለት ነው። ኦርቶዶክሳዊ ሆናችሁ ዝም ብትሉ ይመረጣል። ለምሳሌ ያክል እፎይ አይወክለኝም ይወክለኛል ምናምን እሱ ፐርሰናል መብታችሁ። ግን እኔ ቤተክርስቲያን እየተተቸች እያያችሁ እኔ እኮ እያላችሁ እንትን የምትሉ ሰዎች፣ እዚህ ምዛ የምትሉ ሰዎች በቃ ተው ይቅርባችሁ። ቀጥሎ ደግሞ ቤተክርስቲያን የራሷ የሆነ ህግ አላት፣ የራሷ የሆነ ቀኖና አላት፣ የራሷ የሆነ ዶግማ አላት። ሄዳችሁ በመንዙማ መሐመድንም ይሁን አላህንም ይሁን የምታሞክሹ የምታመልኩ ኦርቶዶክሳውያን ተው። ለምን ቢባል መዝሙር ዘምራችሁ ስላልጨረሳችሁ። ቤተክርስቲያን ውስጥ ብዙ መዝሙር አለ። መዝሙር ዘምሩ፣ በመዝሙር እንሂድ፣ በመዝሙር እንደግ፣ መዝሙርን እናስተዋውቅ። ሰዎች ደግሞ በእኛ ነው ሙድ የሚይዙት። እሁድ ቤተክርስቲያን፣ ቅዳሜ የፕሮቴስታንትን እየዘመራችሁ አርብ ደግሞ የሙስሊምን መንዙማ እንትን የምትሉ ተው በቃ። እውነት ስለሆነ እውነት ነው። አባቶች አሉ፣ እውነት ነው። ቤተክርስቲያን መሪዎች አሉ። ግን እናንተ ደግሞ ተው በቃ። ስፔሻሊ ትልልቅ ፎሎወር ያላችሁ ስታስነጥሱ እንኳን የእናንተ ማስነጠስ ቫሪያል የሚወጣላችሁ ቲክታከሮች እና ዩቱበሮች ተው። እንደዚህ አይነት ነገር እረፉ። ለምን ቢባል በቃ እምነት አይደል፣ ሃይማኖት አይደል፣ እውነት አይደል? ለዚህ እምነት፣ ለዚህ ሃይማኖት፣ ለዚህ እውነት እንቁ። የክርስቲያናዊ ግዴታችን እንወጣ በቃ። እኔ በመንዙማ መንዙማ ብለው የሚጠሩትን ወይም ደግሞ የእስልምና እንትናቸውን አልዘመርኩም ማለት
ከእስላም ጋር ተከባብሬ አልኖርም ማለት አይደለም። የፕሮቴስታንትን መዝሙር አልዘመርኩም ማለት ከፕሮቴስታንት ጋር ተከባብሬ አልኖርኩም ማለት አይደለም። ግን ክርስቲያን ነኝ። አገሪቱ የሁላችንም ናት። በአንድነት የምንቀጥልበት ተስማምተን የምንቀጥልባት ሀገር ናት ሀገሪቷ እንደ ሀገር ተስማምተን ተከባብረን ተደማምጠን ተስማምተን በአንድነት የምንቀጥልባት ሀገር እንኳን ብትሆን ምን ማድረግ የለብንም? የነሱን መንፈሳዊ ብለው ያወጡትን መንዙማ ባንዘምር። መንዙማ አላቅም፣ ከይቅርታ ጋር እኔ እስልምና ቤት አባቴ ሙስሊም ይሁን እንጂ አባቴ አላሳደገኝም። ግን እኔ አላቅም። ያውን ቃላቱን ከተሳሳትኩ ይቅርታ ጠይቃለሁ። የእነሱ ግን መንፈሳዊ ግን ዜማ ባታዜሙ መልካም ቢቀር። ሃይማኖት አይደል ያዝ ነው? እውነት አይደል ያዝ ነው? የያዛችሁት ሃይማኖት ዘላለማዊ ህይወት ይሰጠናል ብላችሁ አይደል የያዛችሁት? በቃ በዚህ በእስልምና የምታዜሙት ዜማ ቀርቶ ፎሎር አታገኙ፣ ላይክ አታገኙ። ክብር ቢሆን ዝና ቢሆን ሀብት ቢሆን ሁሉ ቢሆን ከክርስቶስ ኢየሱስ ውጪ ሁሉም ተራ ነው፣ ከንቱ ነው።